ድሃ ዝር ማይልባቸው ዙሪያቸውን በረጅም አጥር የታጠሩ ከተሞች በምዕራብ አፍሪካዊቷ ሀገር ጋና እንደ ጉድ እየፈሉ ነው። እነኚህ ከተሞች እየተሰሩ ያሉት በአውሮፓና አሜሪካ ከተሞች ስታንዳርድ ሲሆን ወደ እነኚህ የግል ከተሞች መግባት የሚችሉት ጥቂት ሀብታሞችና እነሱ የፈቀዱላቸው ሰዎች ብቻ ናቸው። ከህዝብ ግርግርና ከድሆች ጩኸት ራሳችንን እናግለል ያሉ የጋና ሀብታሞች መዲናዋ አክራን በውበትና ዘመናዊነት የሚበልጡ ቅንጡ ውድ ከተሞችን እየሰሩ ይገኛሉ። New gated communities, service apartments and high-rise buildings are giving the city a more cosmopolitan feel and making it difficult to find affordable housing. ሰላም ጤና ይስጥልን ውድ የመሿለኪያ ቤተሰቦች፣ በዛሬው ዝግጅታችን ከምዕራብ አፍሪካ ከወደ ጋና እየተሰሙና ዓለምን ጉድ ስላስባሉት አዳዲሶቹ ከተሞች መረጃ ይዘንላችሁ መጥተናል። እነኚህ አዳዲስ ከተሞች በጋን የተቆለፉ ሲሆኑ አንድ ከተማ ሊያሟላ የሚገባውን መሰረተ ልማት ያሟሉ፣ ወደ ውስጣቸው ግን እንዲገቡባቸው የተፈቀዱት ለጥቂቶች ብቻ የሆኑ ናቸው። እነኚህ ጥቂቶች እነማን ናቸው የሚለውን ጉዳይ እናያለን። ዓለም ከመቼውም ጊዜ በላይ ብዙ ድሆች እያስተናገደች ነው። ከመቼውም ጊዜ በላይ ታይቶ የማይታወቅ ቱጃሮችንም እንዲሁ። ከሰሞኑ ከወደ ጋና የተሰማው ግን እጅግ አስገራሚ ሆኗል። በዓለም አንድ ሰው ሀብት ሞልቶ ሲፈስለት ትልቅ ቤት መስራትና ቅንጡ መኪና፣ ጀልባ፣ አውሮፕላንና ጌጣጌጥ መግዛት የተለመደ ተግባር ነው። ዘመኑ የሚሰጡ አማራጭ ከመስፋቱ ጋር ግን ሰዎች ያላቸውን ሀብት ለማሳየት እንዲሁም ከሌሎች ለየት ብሎ ለመታየት የሚያደርጉት ጥረት ከዕለት ወደ ዕለት እየጨመረ መጥቷል። ከሰሞኑ ወደ ምዕራብ አፍሪካ ጋና የተሰማው መረጃም እጅግ የሚደንቅና የሚገርም ሆኗል። 35 ሚሊዮን ዜጎች ያሏት ጋና 238,000 ስኩዌር ኪሎ ሜትር ትሰፋለች። በ15ኛው ክፍለ ዘመን እንደተመሰረተች የሚነገርላት አክራ በጋና ትልቋ ከተማ ስትሆን የሀገሪቱ መናገሻ ናት። ከአክራ ሌላ ጋናም ኩማሲ፣ ታማል፣ ኬፕ ኮስት የሚባሉ ትልልቅ ከተሞች አሏት። በቀድሞ ስሟ ጎልድ ኮስት ወይንም የወርቅ ዳርቻ ትባል የነበረችው ጋና የነዳጅ ሀብት ያላት ሀገር ብትሆንም የምትታወቀው ግን በወርቅ ምርቷ ነው። ከአፍሪካ ቁጥር 1 የወርቅ አምራች ሀገር ናት። ምንም እንኳን እንደ ማንኛውም አፍሪካ አህጉር ዜጎቿ አብዛኛውን ድህነት ያጎሳቆላቸው ቢሆኑም ጥቂቶች ግን ከራሳቸው አልፈው ማንም የማይገባበት ከተማ እየሰሩባት ይገኛሉ። በአሁኑ ወቅት ሀብታም ኢንተርፕረነሮች፣ የውጭ ሀገር የሪል ስቴት አልሚዎች ትልልቅ ስፋት ያላቸው መሬቶችን በጋና እየገዙ ይገኛሉ። ይህንንም መሬት ደግሞ ማንም የማይገባባቸውን እጅግ ቅንጡ የሆኑ ከተሞች ለመስራት እየተጠቀሙበት ይገኛሉ። ይህ ደግሞ እንኳን በጋና በመላው አፍሪካም የሚያስፈራና አስደንጋጭ ክስተት ሆኗል። ብዙዎች ሕይወትን ተደጋግፈውና ዕቃ ተዋውሰው በሚኖሩባት አፍሪካ እንዲህ አይነት ድሃ ጠል ባህል ማቆጥቆጡም እጅግ ብዙዎችን አሳዝኗል፣ አስደንግጧል። ብዙዎች እንደሚሉት እጅግ ታይቶ የማይታወቅና በሀብታምና በድሃ መካከል ያለውን የሀብትና የደረጃ ልዩነት ፍንትው አድርጎ የሚያሳይ ነው ተብሎለታል። በጋና እየተሰሩ ከሚገኙ የግል ከተሞች አንዷ ሳምባራ የተባለችው ከተማ ናት። ይህች ከተማ ከ300 እስከ 400 ሄክታር ስፋት ሲኖራት በጋናዊው የሪል ስቴት አልሚዎችና በአሜሪካዊው የሚዲያ ኢንተርፕረነር የሚገነባ ነው። ይህ ከተማ ዋና ዓላማውና ታሳቢ ያደረገው ጥቂትና አቅም ያላቸው ዲያስፖራ ጋናውያንን ነው። ይህች ከተማ ቅንጡ መኖሪያ ቪላዎች፣ አፓርትመንቶች፣ የንግድ ሱቆች ይኖሯታል። ሳንባራ የሚለው ቃል በሀገሬው ተዊ ቋንቋ መመለስ የሚል ፍቺ ያለው። ይህ አዲስ ከተማ ዋና ዓላማው ወደ ሀገራቸው የሚመለሱ የጋናን ዲያስፖራዎች በለመዱት የአውሮፓና የሰሜን አሜሪካ ከተሞች ስታንዳርድ ማኖር ነው። ይህ ከተማ ከጋና ዋና ከተማ ቅርብ ሆኖ የሚሰራ ከተማ ነው። ይህች ከተማ ቶካቶ ከሚባለው የጋና ዓለም አቀፍ ኤርፖርትና ቴማ ከሚባለው የጋና ወደብ ከእያንዳንዳቸው 15 ደቂቃ ርቀት ላይ ያለች በመሆኑ ለትራንስፖርትና መዝናኛ ባለው ቅርበት እጅግ ተመራጭ ያደርገዋል። አሁን በግንባታ ላይ ያለውና በጥቅምት 2027 ይጠናቀቃል የሚባለው የዚህች ከተማ የመጀመሪያ ዙር ግንባታ የከተማዋን 10 በመቶ መሬት ጥቅም ላይ ያውላል። ከተማዋ ካላት ከ300 እስከ 400 ሄክታር መሬት ላይ 30 ሄክታሩን በግንባታ ይሸፍናል።
በዚህች ቅንጡ ከተማ የመጀመሪያ ዙር ግንባታ ውስጥ የሚሰሩት መኖሪያዎች ከአፓርትመንቶች እስከ ትልልቅና የተንጣለሉ ቪላዎች ድረስ ያካትታል። ቤቶቹ ከባለ 1 መኝታ እስከ ባለ 5 መኝታ ድረስ ተደርገው ዲዛይን ተደርገዋል። በዚህች ውድ ከተማ ውስጥ አንድ ጋናዊ ወይም የውጭ ዜጋ አንድ ስቱዲዮ አፓርትመንት ዋጋ $100,000 ወይም በሰሞኑ የዶላር ምንዛሬ 18 ሚሊዮን ብር ይከፍላል ማለት ነው። ለባለ 2 መኝታ ቤት ደግሞ ከ135 እስከ $175,000 ወይንም ከ25 ሚሊዮን እስከ 30 ሚሊዮን ብር ድረስ ያስከፍላል። ይህች ከጋና መዲና አክራ በቅርብ ርቀት የምትገነባ ከተማ የከተማ ዘላቂ ልማት የሚባለውና የአረንጓዴ ልማት ላይ ትኩረት ያደረገ አሰራርን ተከትላ የምትገነባ ከተማም ናት። የከተማዋን 30 በመቶ ማለትም ከ300 ሄክታር ይዞቷ 90 ሄክታር የሚሆነውን መሬት ለአረንጓዴ ልማት የምታውለው ይሆናል። ከየንግድ ተቋማቱና መኖሪያ ቤቶች የሚወጣውን ፍሳሽም ለኮምፖስትና መልሶ ወደ ኃይል ለመቀየር ለመጠቀም በማስተር ፕላኗ ውስጥ ያካተተች ጽዱ ከተማ ናት። ከዚህም በተጨማሪ ነዋሪዎቿ በሚኖራቸው ግቢና ጣሪያቸው ላይ የተለያዩ የጓሮ አትክልቶችን እንዲያመርቱ አሊያም አበቦችን እንዲተክሉ የምታበረታታ ከተማ ናት። በሀብታም ኢንቨስተሮች የምትገነባው ሳንባራ ከተማ የሀብታም ነዋሪዎቿን ምቾት ለመጠበቅ የመንገድ መሠረተ ልማቶቿ አስፓልት ብቻ ሳይሆን የተሟላ የእግረኛ መንገድ የሚኖራቸው ሲሆን ለስፖርታዊና ለእንቅስቃሴ ሁኔታ የሚያመች የሳይክል መንገድም ይኖራታል። ከተማዋ ከነዋሪዎቿ በቀር ማንም ዝር እንዳይልባት ዙሪያ ገባዋ በግንብ አጥርና በአደገኛ ሽቦ የምትታጠር ሲሆን በእያንዳንዱ መግቢያና መውጫ እንዲሁም በከተማዋ አስተዳደር የሚሰማሩ የጸጥታ ጠባቂዎች ይኖሯታል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሌላኛዋ ፒትሮኒያ ትሰኛለች። አዲሷ ዱባይ በምዕራብ አፍሪካ እየተባለላት የምትገኝ ከተማ ናት። ይህች 2000 ሄክታር ታጥሮና ተከልላ ልትገነባ የታቀደች ከተማ አነጋጋሪነቷ ቀጥሏል። የከተማዋን ማስተር ፕላኑን ለማድረግ ያቀደውና የሐሳቧ ምንጭ ሆነው ጋናዊው ኢንተርፕረነርና ቢሊዮነር ናና ቢዳኮ ነው። ናና ቢዳኮ በጋና ታዋቂ የሆነ በተለያየ የሥራ ዘርፎች ላይ የተሰማራና ሴሪያል ኢንተርፕረነር የሚባል አይነት ሰው ነው። ይህች በምዕራባዊ ጋና በምትገኘው ታኮራዲ ከተማ አቅራቢያ ልትሰራ የታቀደችው አዲስና ዘመናዊ ከተማ ትልቁ ትኩረቷ በምዕራብ አፍሪካ የኢኮኖሚ ቀጠና ውስጥ ትልቅ የንግድ ማዕከል መሆን ነው። እናም በነዳጅ ዘይት፣ በተፈጥሮ ጋዝና በማዕድን ሥራ ላይ የተሰማሩ ድርጅቶች በዚህች ከተማ ከቻሉ ዋና መስሪያ ቤታቸውን ካልቻሉ ደግሞ ቅርንጫፋቸውን እንዲከፍቱ ማድረግ ነው። በጠቅላላው ከተማዋን ራሷን የቻለች የኢንዱስትሪና የፋይናንስ ማዕከል ማድረግ ነው። እንደ መስራቹ ሐሳብ ከሆነ የከተማዋ ማስተር ፕላን ዲዛይን የተደረገው ለንግድ፣ ለመኖሪያና ለቴክኖሎጂ ማዕከልነት ነው። እናም ያሰበው ከተሳካ ፒትሮኒያ የአፍሪካዋ ሲሊከን ቫሊ አሊያም ሂውስተን ትሆናለች ይላሉ። አዲሷ ከተማ ከወደብ ከተማ ታኮራዲ በ8 ደቂቃ ርቀት ላይ ስትገኝ ሙሉ ለሙሉ ተገንብታ ስታልቅ 10 ሺዎች የሚኖሩባት ከተማ ትሆናለች። ሌላኛዋ በግንባታ ላይ የምትገኘው የጋና የግል ከተማ አፖሎኒያ ትባላለች። ይህች ከተማ ከመዲናዋ አክራ 15 ደቂቃ ርቀት ላይ የምትገኝ ናት። 2300 ሄክታር ላይ ልትገነባ የተጀመረችው ከተማ ተገንብታ ለመጠናቀቅ $5 ቢሊዮን ወይንም ወደ 1 ትሪሊዮን ብር የተጠጋ ወጪ ትፈጃለች። $5 ቢሊዮን ወጪ የምትጠይቀው ከተማዋም 100,000 ሰዎች የሚኖሩባት፣ እነኚህና 30,000 ሰዎች ደግሞ በየቀኑ ሥራ ሰርተው በሯ መዘጋት ሲጀምር የሚወጡባት ከተማ ናት። ከተማዋን የሚገነባው በአፍሪካ ትልቁ የግል ከተማ ገንቢ ሬንዳቨር ነው። ይህ በአፍሪካ የግል ከተሞችን በመገንባት ዝና ያተረፈ ኮንትራክተር በናይጄሪያ የግል ከተማ ገንብቶ ዝናን አትርፏል። አላሮ የተባለችውና ከቀድሞዋ የናይጄሪያ መዲና ሌጎስ 20 ኪሎ ሜትር ርቀት ላይ የምትገኘውን ከተማ ገንብቶ ወደ ኑሮ አስገብቷል። እናም በነዳጅ የበለጸገችው ናይጄሪያ ላይ የሠራውን ሥራ በወርቅ የተንበሸበሸችው ጋና ላይ እየደገመው ይገኛል።
በዚህ ከተማ ውስጥ ሀብታሞች እንደየፍላጎታቸው የሚኖሩባቸው ሰፈሮች ሲኖሩ በ200 ሄክታር ላይ ደግሞ ለመሸጫና ለማምረቻ የሚሆን ቀላል ኢንዱስትሪ ፓርክ ይኖረዋል። ይህች ከተማ ለብቻዋ የራሷ ኃይል ማሰራጫ ሰብስቴሽን፣ ከፍተኛ ኢንተርኔት ፍጥነት ያለው ፋይበር ኦፕቲክስ መስመር፣ የውስጥ ለውስጥ እጅግ ዘመናዊ መንገድና ከመሬት በታች የተቀበሩ አገልግሎት መስመሮች ይኖሩታል። በ300 ካሬ ሜትር ላይም አረንጓዴ ፓርክ፣ ትምህርት ቤት፣ የጤና ማዕከላትና ሌሎች ማኅበራዊ አገልግሎቶች መስጫዎች ይኖሩታል። በቅርብ ዓመታት በከፍተኛ ሁኔታ ሲወራለት የነበረው የኤኮን በሴኔጋል እገነባዋለሁ ብሎ ያቀደው ከተማ ከብዙ ጥበቃ በኋላ የሴኔጋል መንግሥት ፕሮጀክቱ እንዲቋረጥ ወስኗል። በፈረንጆቹ 2018 የዛሬ 8 ዓመት የተጀመረው ይህ ፕሮጀክት ዋና መነሻውና ሞዴል አድርጎ የነበረውም በታዋቂው የሆሊውድ ፊልም ዋካንዳ ላይ ነበር። ይህ ለመኖሪያና ለቱሪዝም መስህብ ይሆናል ተብሎ ታስቦ የነበረው ከተማ ግንባታ እንደተባለው እውን ባለመሆኑ ከዚያ በኋላ ለሚመጡ የከተማ ግንባታ ዕቅዶች በሙሉ በጥርጣሬ እንዲታዩ አድርጓል። ነገር ግን በአፍሪካ በየሀገራቱ የተለያዩ የግል ከተሞች ተገንብተው ይገኛሉ። እንደ ጋና ቁጥራቸው የበዛ አልሆነም እንጂ በተለያዩ ሀገራት የተገነቡ ከተሞች አሉ። ለአብነት በኬንያ፣ ናይጄሪያና ደቡብ አፍሪካ የታዩ ሆነዋል። በጎረቤት ኬንያ ታቱ የምትባለውና የቱጃሩና ፖለቲከኛው የኬንያታ ቤተሰብ የሚገነባት ከተማ አንዷ ናት። ይህች 11 ቢሊዮን ዶላር ወጥቶባት የምትገነባ ከተማ ናት። ከተማዋ 5000 ሄክታር ላይ የተሰራች ያለች ከመዲናዋ ናይሮቢ 20 ኪሎ ሜትር ርቀት ላይ የምትገኝ ናት። ልዩ የኢኮኖሚ ዞን እንድትሆን የታሰበችው ይህች ከተማ መኖሪያ፣ ትምህርት ቤትና ሌሎች ለዘመናዊ ኑሮ የሚያስፈልጉ መሠረተ ልማቶች ተሟልተውላታል። ዋልተር ቫል ሌላኛው የደቡብ አፍሪካዊ ጫፍ በሆነችው ጆሐንስበርግ የሚገኝ የግል ከተማ ነው። አታቅ የሚባል ካምፓኒ አንድን እርሻ ማሳ ወደ ከተማነት ቀይሮ የገነባው ከተማ ነው። ይህ ከተማ ቅንጡ ቪላዎች፣ የተለያዩ ቢሮዎችና ለሥራ የሚሆኑ ግንባታዎች አሉት። አጥሮ በመከለል ልምድ ባላት ደቡብ አፍሪካ ይህ አይነት ከተማ እንግዳ ባይሆንም የቀድሞቹ ከተሞች የሚመሰረቱት በመንግሥት መሆኑና ይህ ደግሞ በግል አልሚ መሰራቱ ልዩ ያደርገዋል። ኦራኒያ ሌላኛዋ በደቡብ አፍሪካ የምትገኝ ከተማ ናት። ይህች ከተማ በሰሜናዊ ኬፕ ታውን የተገነባች የግል ከተማ ናት። ከተማዋ ዙሪያ ገባዋ ከመታጠሩ ባለፈም ጥብቅ የደህንነት ጥበቃና የመውጣትና የመግባት ቁጥጥር የሚደረግባት ናት። አላሮ በአፍሪካ ባለብዙ ሕዝቧ ናይጄሪያ ላይ የተገነባች ከተማ ስትሆን ለቀድሞዋ መዲና ሌጎስ በቅርብ ርቀት ላይ ትገኛለች። ናይጄሪያ እጅግ የተጨናነቀ የነበረውን ሌጎስ ከተማን በመተው ዋና ከተማዋን ወደ አቢጃን ማዘዋወሯም የቅርብ ዓመታት ታሪክ ነው። ምንም እንኳን የፖለቲካ ማዕከሉ ከሌጎስ ወደ አቢጃን ቢዛወርም ሌጎስ አሁንም የሀገሪቱ የኢኮኖሚና የንግድ ማዕከል ሆና ቀጥላለች። እናም ሬንዳቨር አላሮ የምትባሏን ከተማ በ2000 ሄክታር መሬት ላይ እጅግ ድንቅና ዘመናዊ ቤቶች ገንብቶባታል። ድህነት ስር እየሰደደ ነው እየተባለ በሌላኛው የአፍሪካ ክፍል ደግሞ ቅንጦት ነክቶ የማያውቀውን ጣሪያ እየነካ ይገኛል። ውድ የመሿለኪያ ቤተሰቦች በጋና እየተሰሩና ለሀብታሞች ብቻ እየተዘጋጁ ስላሉ ከተሞች ያዘጋጀንላችሁ ይህን ይመስል ነበር። ስለ ከተሞቹ ሐሳባችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱም። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።